ዛሬ ደግሞ ከበድ ባለው መተውባታል። ልዑልም ሆነ ልዩ ማለት ነው እንዴ ትዝ ካላችሁ ማለት ነው። ልዩ የምርሽን ነው ከኔ ካልሆነ ብለሽ ሄሉን እስኪ በቃሽ ተናግሻት ደግሞ አሁን ማለት ነው ከሱ ጋር ካልሆነች ትንሽ አታፍሪ? ዱላም ያነሳሽው በጥፊ መምታቱ ምናምን እንዲህ በዚህ ደረጃ እንደዚህ ኧረ እባክሽ እውነት አሳዝነሽ እንዴ። እሱ ቢጎዳ አንቺ እንግዲህ አደራ እየሰጠሻት ነው ለመተሽ እርጉዝ ነኝ ስትል እርጉዝ አይደለችም ብለሽ ያልሆነ ነገር ስትናገር ነበር እንዴ? ከሱ ጋር እንደፈለጋችሁ ስትሆኑ አልነበር እንዴ? ለምንድን ነው ዛሬ ታዲያ እንደዚህ ያደረገሽ? አንዳንዶቻችሁ ደግሞ የሚገርመኝ ማለት ነው በቃ ሄሉ ድርቀት በይቅርታ አድርግለት። ዋት ምን ማለት ነው ይቅርታ የምታደርግለት? እሷ መኪናው ስትገባ እንኳን ዞር ብሎ ያላየ ሰው እኮ ነው። ይሄ ነው ወንድ ለይቅርታ፣ ይሄ ነው ይቅርታ የሚደረግለት ወንድ? በአናቱ ይተካል። ሲቀጥል ልዑል ልዩ የመታቻት ሄለን ማለት ነው አታገላግልም ወይስ ትምታት ትበላት ብለህ ነው ቁጭ ብለህ እንደ ፊልም የምትመለከታቸው? የትኛው ወንድ ነህ? የሴዛልቴ ነው ጸበል የምትኮስታት እንደዚህ? ታሳዝኑኛላችሁ የእውነት በጣም እየቀረምከኝ ነው። እንደዚህ ትሆናለህ ብዬ አላሰብኩም። ጎሽ ጎሽ ሲሉክ ምን ማለት ነው? የባሏ መጽሐፍ አጠበች አሉ። ጎሽ ጎሽ ስንልክ እንግዲህ ልጅቱን ለምን አትኮትታት? ሰላማዊ ሰው ነች። የትም የመውሰድ መብትም የለህም ሲጀመር ማለት ነው። ሰላማዊ ሰው ነች። አዲስ ሰው በህይወቷ ስለመጣ ነው ጸበል ልትወሰድ የተፈለገው ወይንስ ቤቱን ለቃ እንድትወጣ እንደተፈለገው? ለምን አስፈለገ? መብቷ ነው። ይሄ ነገር የማድረግ መብት አላት ልጅቷ። ሲጀመር ካልፈለገች አልፈለገችም ነው። በግድ ነው እንዴ? ፍቅር በግድ ይሆናል እንዴ? እንዴ ሰላሟ ስጧት የእውነት በየጊዜው ይምጣችሁ። አንተ መጣ ያም ያብሰራ መጣ ምቺ መጣች ቺማ ማለት ደስ እንዳለሽ ነው እንዴ በሰይወት ምትገቢ የምትወጪው አንቺ ጦጣ ማለት ነው። ደስ ሲልሽ ሁኚ፣ ደስ ሲልሽ ውሰጂው፣ ደስ ሲልሽ የኔ ነው፣ ደስ ሲልሽ የሆነ ነገር ታመጫለሽ። ምን ማለት ነው? አሁን ደግሞ አትጉጂው፣ እንደዛ አታድርጊው ምናምን። ኧረ ተው ግፍን ፍሩ። ዝም ስላለች ይሄ ሁሉ የእውነት ዝም ስላለች ይሄ ሆነ። በጣም የሚያስጠላው የእውነት እንዴ ይደብራል። ከምሬ የምላችሁ እንዴ ካልፈለገች ደግሞ አልፈለገችም ነው አቶ ልዑል እንዴ ተውኩልሽ አትበት እየመጣሽ ማለት ነው። 2 ዓመት ነው አለችሽ እኮ አይደል? አብራችሁ ከኖራችሁ እሷ እኮ ጥቂት ቀን ነው የኖረችው። ስለዚህ ምን ይሆናል? በሄሉ ምክንያት ራሱን ያጠፋል? በሄሉ ምክንያት ይታመማል፣ ይሞታል? ምን ይሆናል? ያው ወሰጂው ያብ ሲጀመር ለሄሉ ክብር የለውም። በተናደደ ቁጥር እየጠፋ እየናቀ የሚወረውራት ነገር አሁንም እንደዛ ነው የሚያደርገው። ስለዚህ እልህ ይዞት እዚህ ጋር ይወድሻል፣ ያፈቅርሻል፣ ተጎድቷል። ሰውን እየጎዳሽ ሰውን እንዲያደረሽ አትበያት። መብቷ ነው፣ መብቷ ነው። ደስተኛ ነኝ ካልሽ ደስተኛ ናት፣ መብቷ ነው፣ መብቷ ነው። መብት የላትም? መብት አላት። ስለዚህ እየተመላለሽ እንትን አትበይ ልልሽ ነው። ያንቺ አልነበረም እንዴ? አብረሽ አልነበርሽ እንዴ? የሆነ ነገርማ አለ። ምን አስባችሁ እንደሆነ ከያብ ጋር አላቅም። እንደዚህ የሆንሽበት ምክንያት እንዴ ባለፈው ስትበጠብጫት እንደዛ እንዳልነበረ እሱም አበባ እየሰጠሽ እንደዛ እንዳልነበረ
ዛሬ ደግሞ እኔን አይፈልገኝም አንቺን ነው ማለት አይከብድም እንዴ? እና ትንሽ ያናደድከኝ ልዑል እስከምትመጣ ድረስ ዝም ያልከው ከሄሉ ጎን ያልሆንክበት ምክንያት አዲሱ ፍቅረኛ ስለነበራት አዲሱ ፍቅረኛው ጋር ስለሆነች እንድትመታ ያደረከው ለዛ ነው። እንደዚህ ንቅናት አንጨርጭሮ ነው። አብረህ ከልዩ ጋርማ አብረህ የምትመሳጠረው ነገርማ አለ፣ የሆነ ነገርማ አለ። ምክንያቱም የሆነ ሴራ እየሰራችሁ ነው አብራችሁ። አንተም የሆነ ሴራ አለ፣ እሷም የሆነ ሴራ አላት እንጂ በልጅቷ እንደዚህ እየተመታች እንትን አትልም እንጂ እጇን አንስታ እስክትመታት ዝም ትላለህ። ለምን ትመቻታለሽ አትላትም? ለምን አላቀላቀልክም? ሴት ስለሆነችን ሴት ለሴት ስለሆኑ ነው እንዳትለኝ። እና ምንድን ነበር ያላችሁኝ አንዳንዶቻችሁ? ላይክ እያደረጋችሁ ፕሊዝ፣ ምንም ላይክ እያደረጋችሁ አይደለም። እና ላይክ እያደረጋችሁ እኔ ምላችሁ ማለት ነው። ባለፈው ልዑልን ስደግፊላት ነበረ፣ አሁን ደግሞ እንትን እያልሽ ነው አላችሁኝ። እኔ ልዑልን የደገፍኩት እኮ ያ ተንከሲስ አናድደኝ፣ ገባችሁ? እና ከልዑል ጋር ነች ልዑል ሳማት ብሎ አይደለ ምክንያት ተፈጠረው። ልዑል ስሞሻልና ከሱ ጋር አየሽ ብሎ አይደለ ከዛች ከውሽማይቱ ጋር አብሮት እንደፈለገ አሸወና ሲለኝ ነበረው። ታዲያ መልሶ ደግሞ ሌላ ወንድ ስታመጣበት ለእልህ ይዞኝ ነው አለ። ስለዚህ ልዑልን እኮ ያልኩት እኮ እንደዛ ከሆነማ እሷም እኮ ሄሉም ትችላለች። አፈቀርሽው የሱንሽ ካለ የልዑል መሆን ትችላለች። በቃ ልዑሉ ሰዳት እንደ አቃጥልልኝ ያልኩት እኮ በቃ ሴት ልጅ መጎዳት የለባትም የታባቱ ታቃጥረው ብዬ ነበር ያልኩት። ገባችሁ? ልዑልን ያገዝኩት ማለት ነው። ልዑል በሆነ ብዬ ያሰብኩት። ልዑልም አይሆንም ሲጀመር። ልዑልም ከዛ አቃጣሪ ጋር አብሮ የሚመሳጠር ሰው ስለሆነ ልዑልም አይሆንም። በቃ ልዑልንም ፈትቻለሁ። ስለዚህ አዲሱ ፍቅረኛ ይሄ ብረት መዝጊያ አስመስጋኝ በቃ ማመስገኛ የሚለው ዘፈን እየዘፈነች አዲሱ ፍቅረኛዋ ይሻላታል። ተቃጥለው ሊሞቱ ነው። ምንም ይሁን ወደደችውም አልወደደችውም ምንም ማያገባቸው ቤት ላይ ገብተው ይኸው እየወጠበጧት ነው። እንዳትቀመጥ እያደረጓት ነው። ግማሹ ይጎስታታል፣ ግማሹ ይደበደባታል። ታዲያ ይሄ ምን ትሉታላችሁ? ቤተሰብ ፍርዱን ለእናንተ ሰጥቻለሁ። ላይክ አድርጉ። እወዳችኋለሁ።